አንድ የቻናል ተከታታይ የምሰራው ዳታ ላይ ነው። ነገር ግን አንድ የተቸገርኩበት ነገር አለ ብላኛለች ማለት ነው። ስለዚህ ለእናንተ ይጠቅማል ብዬ ስላሰብኩኝ ይዤላችሁ መጥቻለሁ። እሱ ምንድነው? በየቀኑ ብዙ ዳታዎች ይኖሩኛል። ከነዛ ውስጥ ግን ዱፕሊኬቱን ወይም የተደጋገመውን ለማውጣት ስፈልግ ዱፕሊኬት ወይም ደብል እያለ የተደገመ እንዳለ አያወጣልኝም የሚል ጥያቄ ነው። ስለዚህ እናንተም በስራችሁ ላይ ሊያጋጥማችሁ ስለሚችል በቀላሉ እናስተካክለዋለን። ለምሳሌ እዚህ ጋር ተመልከቱት። ኤዲ ሴንተር ፔልስ የሚል አለ። እዚህ ጋር ደግሞ ኤዲ ሴንተር ይላል። የትክክለኛ መስሪያ ቤቱን ስም እዚህ ጋር ቀይሬው ነው ለሳምፕል እንዲሆን እዚህ ጋር ኤዲ በሚል ቀይሬዋለሁ። ለምሳሌ እዚህ ጋር ኤዲ ሴንተር ፔልስ ይላል። እዚህ ጋር ኤዲ ሴንተር አለ። ዝቅ ብትሉ ደግሞ ኤዲ ሴንተር እዚህ ጋር አለ። ይሄኛው ጋፕ አለ። አሁን ለምሳሌ ከዚህ ውስጥ ድጋሜ ወይም የተደገመውን ለማውጣት ብሞክር እንደዚህ መረጥኩት። ከዛ በኮንዲሽናል ፎርማቲንግ የት እንደተደገመ ማየት ይቻላል። እሱም በዝርዝር አሳያችኋለሁ። የሚያጋጥመውን ችግር ግን ላሳያችሁ። ለምሳሌ ዳታ ከዛ እዚህ ጋር ሪሙቭ ዱፕሊኬት ወይም የተደገመውን አውጣልኝ ብለው ያመጣኛል። ሪሙቭ ዱፕሊኬት ይሄን ላጥፋውና ካምፓኒ ኔም እዚህ ጋር ስላለ ኦኬ ልበለው። ጨርሻለሁ እያለ ነው። እንደምታዩት ኤዲ ሴንተር እዚህ ጋር አለ፣ እዚህ ጋርም አለ፣ እዚህ ጋርም አለ። አላጠፋቸውም ማለት ነው። ስለዚህ ከምን ችግር እንደሆነ አሁን እንመለከተዋለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ምን ጊዜም የመጀመሪያ ስራችሁ መሆን ያለበት ዳታችሁን ክሊን ማድረግ አለባችሁ። ለምሳሌ ይሄኛው ኤዲ ሴንተር ብሎ ፒኤልሲ አለ። ይሄ ደግሞ ፒኤልሲ የለውም። እዚህ ጋር ደግሞ ግን እንደምታዩት ክፍተት ወይም ጋፕ አለው። አንዳንዶቹ በካፒታል እዚህ ጋር ለምሳሌ ክሬቲቭ የሚለውም እዚህ ጋር ይሄ ካፒታል ነው፣ ይሄ ደግሞ ስሞል ነው። እንደዚህ ከሆነ በስርዓት አይሰራላችሁም ማለት ነው። ስለዚህ አንድ ቦታ ላይ መታችሁ መጀመሪያ ዳታችሁን ክሊን ታደርጋላችሁ፣ ወይም ፕላስ ብላችሁ እዚህ ጋር ጨምራችሁ ለብቻው እዚህ ጋር እንደ አዲስ መስራት ይቻላል። አሁን ግን እዚህ ጋር ለስራላችሁ ማጥፋት ስለምንችል ይሄንን በኋላ ስለዚህ መጀመሪያ ፕሮፐር እናድርገው። ፕሮፐር ለማድረግ እዚህ ኳልት ብላችሁ ፕሮፐር ብላችሁ ጽፋላችሁ። ኬዙን ያስተካክልላችኋል፣ ወይም ሴንቴንስ ኬዙን ማለት ነው። ካፒታል መሆን ያለበትን ካፒታል፣ ስሞል መሆን ያለበትን ስሞል ያደርጋል። ስለዚህ ፕሮፐር ይኸውና። ፕሮፐር የምናደርገው ደግሞ ይሄ ነው። ቅንፍ ዘግተን ኢንተር ብንል ኤዲ ሴንተር ፒኤልሲ ይላል። እዚህ ጋር መተን ከዛ ወርታችን ጎትተው ለምሳሌ እስከ መጨረሻው ሰፋ አድርጌ ባሳያችሁ ሁሉም አሁን የተጻፉት የመጀመሪያ ፊደሎቹ በካፒታል ነው። እዚህ ጋር እንደምታዩት ኤዲ የሚለው ይሄኛው እንዳለ ካፒታል ነበር። አሁን ግን ተስተካክሏል። ሁሉም ፕሮፐር ሆነዋል ማለት ነው። ከዛ ደግሞ መሀል ላይ እንደዚህ ክፍተት ካለ ወይም ጋፕ ካለ ጋፑን ታጠባላችሁ። እሱን ለማድረግ ደግሞ እኩል ይሆናል ትሪም ትላላችሁ ማለት ነው። ትሪም ካላችሁ በኋላ እዚህ ላይ ክሊክ ወይም ቅንፍ መንካት ይቻላል። ትሪም የምታደርገው ከዚህ ጀምረ ነው እለዋለሁ። ኢንተር ስንል ትሪም ይሆናል። አሁን ይሄኛው መጀመሪያውንም የተስተካከለ ነው። ውስጥ ላይ ግን ጋፕ ያለባቸው ካሉ ትሪም ያደርጋል። ወርታች ደብል ክሊክ ብናደርግ ወይም ብንጎትት ተመልከቱት። አሁን ይሄም ጋፕ ጠቧል። እዚህ ጋር በጣም ሰፊ ጋፕ ነበረው፣ እዚህ ጋር ግን ተስተካክሏል። አሁን እኛ የምንፈልገው ይሄንን ነው። ይሄን ኮፒ አድርገን እዚህ እንወስዳለን ማለት ነው። እንደ ቲፕ ግን እዚህ ጋር ምን ማድረግ ትችላላችሁ? ሁለት ቦታ ይሄን ከመጻፍ በአንዴ ትሪምም ፕሮፐርም ማድረግ ይቻላል። እሱን ለማድረግ እኩል ይሆናል ፕሮፐር ብላችሁ ጽፋላችሁ፣ ወይም እዚህ ጋር ሲመጣ ክሊክ ፕሮፐር ካደረግከው በኋላ ደግሞ ትሪም ታደርጋለህ ብለን እንነግረዋለን፣ ወይም ትሪም ብለን እንጽፍለታለን። የቱን ነው ትሪም የሚያደርገው ወይም እንደዚሁ ፕሮፐር የሚያደርገው? ይሄንን ስለሆነ እዚህ ላይ ክሊክ ቅንፍ መዝጋት፣ አንድ ቅንፍ እናስገባለን። የከፈትነው ሁለት ስለሆነ አንድ እዚህ ያለ ሁለት፣ የሚዘጋውም ሁለት ይሆናል። ኢንተር። አሁን ፕሮፐርም ሆኗል ትሪምም ሆኗል። ወርታች ደብል ክሊክ ማድረግ ይቻላል፣ ወይም ጎተት ትላርግላችሁ እንደዚህ። አሁን ዳታችን ይሄኛው ክሊን ሆኗል ማለት ነው። ሁሉም ማጻጻፋቸው አንድ አይነት ነው፣ ፕሮፐር ናቸው፣ ምንም አይነት ጋፕ የለውም። ስለዚህ አሁን ይሄን አልፈልገውም፣ ይሄን እናጠፋለን። ከማጥፋታችን በፊት ግን ይሄን መጀመሪያ ኮፒ እናደርገዋለን። እዚሁ ኮፒ ማድረግ ትችላላችሁ፣ ከዚህ ጋር እንዳይገናኝ ማለት ነው። ስለዚህ ኮንትሮል ሲ መንካት ይቻላል፣ ወይም እዚህ ጋር መታችሁ ኮፒ የሚል አለላችሁ፣ ይሄንን ትነካላችሁ። ከዛ እዚህ ጋር ወስዳችሁ ወይም እዚህ ያለበት ቦታ ላይ ድጋሚ ፔስት ታደርጉታላችሁ። ፔስት ስታደርጉት ግን ፔስት ስፔሻል መሆን አለበት ማለት ነው። ፎርሙላ ሳይሆን የምንፈልገው ቴክስቱን ብቻ ስለሆነ ኮንትሮል ሺፍት ቪ መንካት ይቻላል፣ ወይም ራይት ክሊክ ነክታችሁ እዚህ ጋር 1 2 3 የሚል ያለበት ወይም ቫልዩ የሚል አለ፣ ይሄን መንካት ትችላላችሁ። እዚህ ጋር መታችሁ ደግሞ ይሄን ትነኩና ይሄኛውን ቫልዩ የሚለውን ብትነኩ ይሄውን ቫልዩ ብቻ ሆኗል። ክሊክ ብታደርጉበት ላው ላይ ምንም አይነት ፎርሙላ የለውም። ቅድም ግን ፎርሙላ ነበረ። ለምሳሌ ልብ ካላላችሁት መልሼ ባሳያችሁ እንደዚህ ክሊክ ብታደርጉበት እያንዳንዱ ፎርሙላ ነበር ማለት ነው። አሁን ግን ወደፊት ላርገውና ኮንትሮል ላይ ነክቼ አሁን ቴክስት ነው፣ ምንም አይነት ፎርሙላ አይደለም። ኤዲት ማድረግ ሁሉ ይቻላል ማለት ነው። ከዚህ ጋርም ግንኙነት የለውም። አሁን ይሄን ከዛ ታጠፉታላችሁ። የእናንተ ዳታ ግን ወርታች ረጅም ከሆነ እንደዚህ የጎተቱ መሄዱም ያቆያችኋል። ስለዚህ ክሊክ ታረጉና የመጀመሪያው ላይ ከኪቦርድ ላይ ኮንትሮል ሺፍት ዳውን አሮ ወይም ወርታች ያለውን ቀስ ስትነኩ አጠቃላይ ይመርጥላችኋል። ዲሌት ታረጋላችሁ፣ ይጠፋል ማለት ነው። ከዛ ይሄን ትወስዳላችሁ። ይሄም ረጅም ከሆነ አሁን ባሳየዋችሁ መንገድ ትመርጡትና
ከት ነው የምታደርጉት። ኮንትሮል ኤክስ መንካት ይቻላል፣ ወይም ራይት ክሊክ ነክታችሁም ከት የሚለውን ይሄን መንካት ይቻላል። ከዛ እዚህ ጋር መታችሁ ኮንትሮል ቪ መንካት ትችላላችሁ፣ ወይም ደግሞ እዚህ ጋር ይሄን ነክታችሁ ፔስት ማድረግ ይቻላል። አሁን ይሄኛው ክሊን የሆነ ዳታችን ነው። ከዛ ደግሞ ተመልከቱት እዚህ ጋር ጥያቄውም ላይ ያለው ለምሳሌ ፒኤልሲ ያለበት አለ የሌለውም አለ ይላል። አሁን እዚህ ጋር ኤዲ ሴንተር ፒኤልሲ ይላል፣ ኤዲ ሴንተር ነው እዚህ ጋር የሚለው። ስለዚህ አሁን ይሄ ሁለቱ የተለያየ ነው ብሎ ነው የሚያስበው እንጂ ደብል አለ ብሎ አይነግራችሁም። ይሄም ወጥ መሆን አለበት። ስለዚህ ኤዲ ሴንተር ከሆነ ወይ ፒኤልሲን እዚህ ማስገባት ወይ ደግሞ ከሁሉም ላይ ፒኤልሲን ማጥፋት ይኖርብናል ማለት ነው። ስለዚህ አሁን ፒኤልሲ የሚለውን ከሁሉም ላይ እናጥፋው። እዚህ ጋርም ክሬቲቭ ብሎ እንደምታዩት እዚህ ጋር ፒኤልሲ አለ፣ እዚህ ጋር ደግሞ ፒኤልሲ የለም። ስለዚህ ፒኤልሲ ካስፈለገ እንጨምራለን፣ ካልሆነ እናውጣለን። ለማውጣት ምንድን ነው የምታደርጉት? ኮንትሮል ኤች ትነካላችሁ ከኪቦርድ ላይ፣ ወይም ሆም ጋር ትመጡና እዚህ ጋር ፋይንድ ኤንድ ሰሌክት የሚል አለ። ይህን ስትነኩ ፋይንድ ኤንድ ሪፕሌስ የሚል አለላችሁ። ሪፕሌስ የሚል አለ እዚህ ጋር፣ ወይም ኮንትሮል ኤች ያልኳችሁ ይህን ስትነኩ ወደዚህ ያመጣችኋል። ፋይንድ ኳት ይላችኋል። ፒኤልሲ የሚለውን ፈልግ እንበለው። ለምሳሌ ፒኤልሲ የሚባል ነገር እንዳለ ፈልግና ከዛ በኋላ ሪፕሌስ የሚያደርገው በምንድን ነው? በባዶ ስለሆነ ይህንን ባዶ ትተውታላችሁ፣ ምንም አጽፉበትም። ሪፕሌስ ኦል ትላላችሁ። እንደምታዩት ከሁሉም ላይ ፒኤልሲ የሚል ነገር ጠፋ። ሁሉም ላይም ከፈለጋችሁ ደግሞ ማስገባት ይቻላል። ስለዚህ እዚህ ጋር ፒኤልሲ የለም እንደምታዩት። አሁን ዳታችን ክሊን ሆኗል ማለት ነው። ከዛ አሁን ከዚህ ውስጥ የተደገመውን በቀላሉ ማውጣት እንችላለን። አንድ ሰው አሁን በጣም ብዙ ዳታ ሲመዘግብ ቸኩሎ ኤዲ ሴንተርን ሁለት ቦታ ሊጽፈው ይችላል። ስለዚህ ምን ማድረግ እንችላለን? ይህን እንመርጠዋለን። ኮንትሮል ሺፍት ዳውን አሮ፣ ሁሉም ተመረጠ። ከማጥፋታችሁ በፊት አሁንም እርግጠኛ ለመሆን በኮንዲሽናል ፎርማቲንግ ቼክ ማድረግ አለባችሁ። ስለዚህ ሆም ጋር ትመጡና እዚህ ጋር ኮንዲሽናል ፎርማቲንግ የሚል አለ። ሃይላይት ሴለሩን በዚሁ አቅጣጫ መታችሁ ዱፕሊኬት ቫሊዩ ትሉታላችሁ። የተደገሙትን እንዲያወጣለን ይዋቸው። የተደገሙትን አሁን እንዳለ እንደዚህ በቀይ እየለየልን ነው። ከለሩን ደስ ያላችሁን ከለር መጠቀም ትችላላችሁ እናንተ። እዚህ ጋር ለምሳሌ ግሪን ብታደርጉት ግሪን ያደርግላችኋል። ዩኒክ የሆኑትን ከፈለጋችሁ ደግሞ ዩኒክ የሚለውን መምረጥ ይቻላል። ያልተደገሙትን ያወጣል ማለት ነው። ለምሳሌ ግሪን ላድርገውና ይሄኛው ኦኬ ብንለው እነዚህ እንዳለ እንደምታዩዋቸው የተደገሙ ናቸው እያለ ነው። ከዛ በኋላ የተደገሙትን ካጣራችሁ በኋላ ማጥፋት ደግሞ ትችላላችሁ። ለማጥፋትም ቀጥታ ይህን ትመርጣላችሁ። ዳታችሁ ከዚህ ውስጥ ነው የምናጠፋው። ከዛ በኋላ ዳታ የሚል አለ። በመቀጠል ሪሙቭ ዱፕሊኬት የሚለውን ይህን ትነካላችሁ። ከዛ ወደዚህ ያመጣችኋል። ሪሙቭ ዱፕሊኬት የሚለውን ትነካላችሁ። ከዛ ከካምፓኒ ኔም ነው ከኢንዱስትሪ ነው እያለኝ ነው እዚጋ እንደምታዩት። እኛ የምንፈልገው አሁን እዚጋ በስማቸው ነው። ምክንያቱም ስማቸው የተለያየ ሆኖም ቴክ የሚል ሊኖር ይችላል። ስለዚህ ዋናው እኛ ስም እንዳንደጋግም ስለምንፈልግ ይህን ትተነው ካምፓኒ ኔም የሚለውን ነው የምንፈልገው። ኦኬ እንላለን። ወደ 7 የተደገሙ ነበሩ፣ 5 ዩኒክ አሉ ብሎኛል። አጽድቻለሁ እያለኝ ነው። ኦኬ እላለሁ። እዚህ ጋም ግን ኤዲ ሴንተር እዚህ ጋም ኤዲ ሴንተር እያለ ዱፕሊኬት የለም እያለኝ ነው። ድጋሚም ቼክ ባረገው የለም ነው የሚለኝ። ለምሳሌ እዚህ ጋር ልምጣና ላሳያቸው። ሪሙቭ ዱፕሊኬት ሪሙቭ ኦኬ ልበለው፣ የለም እያለኝ ነው። እንደዚህ አይነት ችግር ደግሞ አንዳንድ የሚያጋጥማችሁ የማይታዩ ወይም ኢንቪዚብል ካራክተር የሚባሉ አሉ። እነሱንም ቼክ ማድረግ ትችላላችሁ። ወይም መጀመሪያውኑ ቅድም ክሊን አፕ ስናደርግ ፕሮፐር እያለን በምናስገባበት ጊዜ መጠቀም ትችላላችሁ። ፎርሙላ አንድ አለ ለሱም እዚህ ኳልቱ ፕሮፐር ነው። አሁን ለምሳሌ ፕሮፐር እንዲሆን ፕሮፐር ማድረግ ይቻላል። ክሊን ለማድረግ ደግሞ ክሊን ብላችሁ ትጽፋላችሁ። እንደምታዩት ሪሙቭ ኦል ነን ፕሪንቴብል ካራክተር እያለን ነው። ክሊክ እናድርግ። ከዛ እዚህ ላይ ቅንፋችን እንዝጋና ኢንተር። ከዛ ይሄንን ወደታችን እናድርገው። ሁሉንም ተስተካከሉ። ኮንትሮል ሲ ኮፒ፣ እዚሁ ፔስት እናድርገው። ራይት ክሊክ ነክተን ፔስት ስፔሻል፣ እዚሁ አሁን ፔስት ሆኗል ማለት ነው። ይሄ ክሊክ ብታደርጉ ምንም ፎርሙላ የለውም። ከዛ ይሄን ላጥፋው። ለምሳሌ እዚህ ጋር ይሄንን ኮንትሮል ኤክስ ብለን እዚህ ጋር ኮንትሮል ቪ፣ አንድ አይነት ስቴፕ ስለሆነ ነው ትንሽ ፈጠን ያልኩባችሁ። እንደ አጠቃላይ ግን እናንተ እንዳትደክሙ ምን ማድረግ ትችላላችሁ? መጀመሪያውኑ ስትጀምሩ እኩል ይሆናል ፕሮፐር ካደረገው በኋላ ትሪም ካደረገው በኋላ ደግሞ ክሊን ይቀጥላል ማለት ነው። ክሊን የቱን ነው የሚያደርገው? ይሄንን ቅንፍ መዝጋት፣ የከፈትነውን ቅንፍ ነው የምንዘጋው። 3 እዚህ ጋር 1 2 3 ስለከፈትን 3 እንዘጋና ኢንተር። የሌሎቹን እንዲሰራ ደብል ክሊክ ወይም እዚህ ጋር ይዘን ቦተት ማድረግ። ዩታውን ክሬቲቭ ሀብም እዚህ ጋር ተደግሞ ነበረ፣ ነገር ግን አላጠፋብንም ነበር። ስለዚህ አሁን ይሄንን እዚህ ላስገባውና ላሳያለሁ። መጀመሪያ ይሄንን ፎርሙላውን እናጥፋው። ስለዚህ ኮንትሮል ሲ እንላለን። ከዛ ኮንትሮል ሺፍት ቪ ወይም እዚሁ ጋርም እዚህም ሊሆን ይችላል። ይሄ ቦታው ችግር የለውም። ፔስት ስፔሻል። አሁን ክሊክ ብናደርግ ፎርሙላ የለም። ከዛ ይሄንን ማጥፋት እንችላለን ማለት ነው። አሁን ይሄንን ከዛ እንውሰደው ከት አድርገን ኮንትሮል ኤክስ እዚህ ጋር ኮንትሮል ቪ። ከዛ አሁን ለማጥፋት እንሞክር። ይሄንን ሪሙቭ ዱፕሊኬት አሁን በካምፓኒ ኔማቸው ነው የምንፈልገው።
ኦኬ ላለው 2 ነበር የተደገመ አጸዳሁልህ እያለኝ ነው። ስለዚህ ኤዲ ሴንተር እነዚህ ሶስቱ ናቸው ምንም ያልተደጋገሙት ማለት ነው። ስለዚህ እናንተም ምንም ጊዜ ሲሰሩ ዳታችሁን ክሊን አድርጋችሁ መጀመር ይኖርባችኋል። በተለይ ደግሞ እንደዚህ የማይታዩ ውስጥ ላይ ኢንቪዚብል ካራክተሮች ስለሚኖሩ እኩል ይሆናል ፕሮፐር ትሪም ክሊን አድርጋችሁ ብሰሩ በጣም የተሻለ ይሆናል ማለት ነው። ማንኛውም ጥያቄ ካላችሁ ኮመንት ላይ ያሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። ይህም ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። አመሰግናለሁ በጣም ቻው።